ተመልካቾች በድጋሚ እንኳን አደረሳችሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ፋሲካ ነው። እስኪ ዛሬ ደግሞ ወጣ ብዬ ለምን ከተመልካቾቻችን ጋር የሆነ ነገር አላሳልፍም አልኩና እንዴ 10 ሳንቲም አግኝቻለሁ። ዛሬ እዚች 10 ሳንቲም ላይ የብዙ ሰው እድል አለ። ዶሮ በ10 ሳንቲም 10 ሳንቲም ያለው ሰው ዶሮ እንሸልማለ። ግን ዶሮ አልገዛውም። ስለዚህ ምን አደርጋለሁ? ልደውላቸው እንዴ? እስኪ መልእክት ጋር ልደውልና መጀመሪያ እሷ ትንሽ ስለ ዶሮ ታውቃለችና ደውይላት አጋዢ ልበላት። ኤምኬ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። አረ እስኪ ከጉዳ ውጭኝ እስኪ ዛሬ ምንድነው ደግሞ ነው ያንተ ጉዳይ አልክ? ዶሮ ልገዛ ብዬ እኮ እስኪ አንቺ ታውቂያለሽ ስለ ዶሮ ብዬ ነው። ታጋዥኛለሽ እንዴ? የምር ነው ያንተ? አሁን ስቴዲየም ነው ያለሁት። አዎ የሩቅ ነኝ እኔ። ታይ ግድ የለሽም። አደርስልህም በእውነት አደርስልህም። ትቆያለሽ? ለምን ቀድመህ ሳትነግረኝ? አይ በቃ በጣም ያናዳል። እና ማን ጋር ልደውል ታዲያ? ዮኒ ጋር ደውል እስኪ። ጆን ዶሮ አጋዛ ልለው እናቱ ምንም አያውቅም፣ ግን ቢያንስ ብቻህን ከምትሆን አይሻልም? በቃ እስኪ ልደውልለት። በቃ ጉድ ሊሰራኝ ነው ዛሬ ልጅ። እስኪ ሞክራ እሱን እስኪ ሞክረው። በቃ እሺ ልደውልለት። እሺ ቻው። ሩቅ ነው ያለሁት። ለዮሐንስ ደውልለት። ዮሐንስ ደግሞ ስለ ዶሮ አያውቅም። እኔ ራሴ ብገዛ ይሻል። ግን እስኪ የተሻለ ነገር ካጋዛኝ እንኳን ልደውልለት እስኪ። ኧረ አንሳው። ጆጆ እንዴት ነህ ጆይ? እንኳን አደረሰ። አሎደ የት ሆነ ነው? እኔው ወደ መገናኛ አካባቢ ነኝ። አረ እስኪ ከጉዳ አድነኝ እስኪ። ዶሮ አጋዛኝ እስኪ። ምን አልከኝ? ዶሮ አጋዛኝ። ዶሮ? እኔ እሻላለሁ ብለህ ነው? መልእክት ሩቅ ነው ያለሁት አለች። ስለዚህ አማራጭ ስለሌለኝ ነው የደወልኩት። ያው ታውቃለህ ብዬ አይደለም። አይ እኔ ታውቃለህ ዶሮ መስራት ነው የምችለው እንጂ ዶሮ መግዛት ብዙ አይደለም። እና ትመጣለህ? እኔ ስቴዲየም ነኝ። በቃ ስራ አለችኝ። አስረውና የት እንገናኝ? ሾላ ይቀርበኛል። እኔ ሾላ በቃ ልምጣ ወደዛው። በቃ ሾላ ናና ጥሩ ቦታ አለ፣ እዛ ወስዳለሁ። በቃ እስኪ አንተን ተማምኜ ነው መጣው። አያሳስብም፣ ቦታውን ምናምን ችግር የለውም። ደውልልኝ ስደርስ። እሺ እደውላለሁ ስደርስ። እሺ ደግሞ አያሳስብም ይለኛል። እስኪ ለማንኛውም ዶሮን ሸምትና ዛሬ መንገድ ላይ 10 ሳንቲም ያለው ሰው ዶሮን ሸልማለን። የትም እንዳትሄዱ። በድጋሚ መልካም በዓል ይሁንላችሁ።
እየወጣ ነው። አምስቱ በጣም መልካም በዓል ማዘሪ። አለሽ የለሽም? በቃ አለ። የምሬን 10 ሳንቲም ካለው ሰርቤ እንደው ወይኔ መልካም እድል። እስኪ ተገኝቷል። ደህና ናችሁ? እንኳን አደረሳችሁ። እስኪ አናግሩኝ። እድል ነው። አመለጠች ሄደች። እንዴት ናችሁ? 10 ሳንቲም አለሽ? 10 ሳንቲም እስኪ ቼክ አድርጊ። ግዴለሽ ውሰጂ። የምርሽን በሆነ እድል እንደዚህ ነው። በቃ እየሻታ እስኪ ፈልጊ። እንግዲህ አመለጠሽ። ግን እንኳን አደረሳችሁ ማለት ይችላል። እንኳን አደረሳችሁ በይና ለፋሲካ ለቤተሰቦች እግዚአብሔር አረን የመቀረጽ አልወድም። መልካም በዓል ይሁንልሽ። እሺ አመሰግናለሁ። እንኳን ደስ አሉት ማዘሪ። እሺ እንኳን አብሮ ደስ አለ። መልካም በዓል። አሜን። እሺ መልካም በዓል። እስኪ ለቤተሰቦች ለመለይቱ ለሁሉም ሰው መልካም በዓል። ይኸው ዶሮትን 10 ሳንቲሟ ተገኝታለች። ጌታችን ተነሳ እንኳን ደስ ያላችሁ። የላችሁ የለሽ ፈልጌ ነው ማዘሪ። 10 ሳንቲም አለሽ? 10 የለኝም 5 ነው። እሺ 5 ሳንቲም ካሉት ምን ልታረጋግጥ? ግድ የለውም ካሉት በቃ የዕለቱ እድለኛ እርሶ ኖት። የእውነቴን ነው። ይሄን የሚያክል እስኪ እናያለን። እቺ 5 ሳንቲም ካዩዋት ሁላ ቆይታለች። እንዴት ያዙ? እንዳጋጣሚ ነው ያገኘው ነው የምሰጠው። 50 እድ ባላምበሳው ይገርም። እውነት ካዩዋት እኔ ራሱ ቆይቻለሁ። እንዴት ያዙ ማዘሪ? እንዳጋጣሚ ነው። ከባንክ ነው ወይስ አይደለም? እንዳጋጣሚ ቦርሳዬ ውስጥ ነበር። በጣም ይገርማል። በዓል እንዴት ነው የሚያሳልፉት? በዓል ደስ ብሎኝ። ዶሮስ? እድለኛ ነው። የዕለቱ እድለኛ ነው። 10 ሳንቲም ያለው ሰው እየፈለኩ ነበር ዶሮ ልሸልም ሰው ጋር ተገኝቷል። የእውነቴን ነው። እቺ ዶሮ የእውነቴን አዲስ ቴሌቪዥን ላይ ነው ያሉት። ኑ ማዘሪ ኑ። ኧረ ሰዱ ግድ የለውም የምር ግዴ በጣም እድለኛ ነው። አይ እድል ይሄ እድል ነው ማለት ስራ ስላለኝ ስራ ለሌላችሁ ይሻላል። እሺ አመሰግናለሁ። በእርሶ ስም እሰጥልዎታለሁ። እናመሰግናለን ማዘር። እንግዲህ እቺን ዶሮ ደግሞ አንድ እናት ቅድም እንዳያችሁት 5 ሳንቲም ሰጥተውኝ ለተቸገረ ሰው ስጠኝ ዶሮ ተብዬ እዚህ ጋር አንድ እናታችን አሉ። እንዴት ነው ማዘሪ? ደህና ነዎት? እንዴት ነዎት? ጤናዎት? እኔ ስኳር ስለሚያመኝ ብዙ አንድ ቀን ደህና ነኝ፣ አንድ ቀን ያመኛል። መከራ ነው። አይዞን እናታችን። የት አካባቢ ነው ሰፈሮት? ወደዚህ ወደ 22 ነኝ። 3 ጠብቁ ሰፈር ነው ዘመድ ጋር። አይዞን እናታችን። ይሄን ዶሮ አንድ እናት ናቸው ስጥልኝ፣ ስለዚህ ለተቸገሩ እናት ስጥልኝ ብለውኝ ነው። ባልና አሳልፉባት። ኧረ በፍጹም ደህና ሁኑ። ሰላሙን መልካም በዓል። ሰባ መቶ ብር 1000 ብር እንደዛ እስኪ መልካም በዓል ይሁንላችሁ። ኬት ይዘህ መጣ? ከውስጣ አይደለም ከራሴ ቦርሳዬን በርብሬ። እስኪ 5ቷ ሴት አለች። አምስትማ የለም ያው ብር ነው ይውላ። ዋናው ስም ኃይሌ። እንኳን አደረሰ። እንኳን አደረሰ። አጣሉ ይጠቅማችኋል። እንደዚህ አይነት ሰዓት ይጠቅማችኋል ማለት ነው። መልካም በዓል ይሁንልህ። ቴንክ ዩ የምር ክርስቶስ ታጅቦ እንኳን አደረሳችሁ። 10 ሳንቲም አላችሁ? 10 ሳንቲም ካላችሁ የዕለቱ እድለኛ ናችሁ። የትም አይገኝ እድል የትም በቃ እንደዚህ አይነት እድል የትም
አምሳ 10 ካገኘ ዛሬ እቺ ክሽን ጠፋች። የለም አይኖርም ሲጀምር። መልካም በዓል ይሁንልህ። መልካም በዓል በላቸው እስኪ። አመሰግናለሁ። መልካም በዓል ይመችህ። ዶሮዬ ዶሮዬ በ10 ሳንቲም ዶሮ 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 እንኳን አደረሳችሁ። 10 ሳንቲም አለሽ ዶሮ ይዘሽ ወደ ቤት ግቢ ዛሬ። እድል እንዲህ ነው ሲሄድ እየሳቁ ነው እድል የሚሄደው። ግድ የለሽም ፈልጊ ውሰጂው። አዎ እስቲ ክፈች። እድል እንዲህ ናት። ግድ የለሽም እስኪ ፈልጊ። ግድ የለሽም ግድ የለሽም። 1000 ብር ነው የተገዛችው በ10 ሳንቲም። 5 ሳንቲም ሁሉ አለኝ ቤት ከቤትማ እድል 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 እድል። መልካም በዓል ይሁንልሽ። አይ አልሰጥም። አረ አናጭበርበር። ኧረ ካሜራ ላይ ነን። ኧረ ተው ኧረ ተው ኧረ ግድ የለሽም ፈልጊ። ያ 10 ሳንቲም ናፍቆሽ ነበረ። እሺ መልካም በዓል ይሁንልሽ። አሜን። 10 ሳንቲም አላችሁ? እድላችሁ ሞክሩ። 10 ሳንቲም ካላችሁ ውሰዱ። እየቀለድኩ አይደል? እንደሌለ ስታውቁ ነው የሚያመጣችሁ። የምሬ ነው። እድል ሞክሪ። አሎት ማዘሪ 10 ሳንቲም የምሬ ነው። የምር ሰጥቶታል። ይኸው የሰጠውበት ካሎት ይውሰዱ። ማዘሪ እሳቸው ጋር አይጠፋም። የሌላ ሀገር ብር ነው። ወይኔ አንዴ 20 ሳንቲም ነሽ። ማን ነግሮሽ ነው? እዚህ እንዳለው ማን ነግሮሽ? እንዴ 20 ሳንቲም እንዴት ልትይዝ ቻለች እቺ ልጅ? 20 ሳንቲም ማለት 10 ሳንቲም እና 5 ሳንቲም ነው ያለኝ። 10 ሳንቲም አሉት። 10 ሳንቲም ለምንድን ነው የፈለከው? ፈልግ አለ ወይ ሰዎች ይዟታል ወይስ ንቀው ጥለዋታል ወይ የሚለውን እያጣራው ነው። ወይ ስራ ቦታ ወይ ቤቴ ቢሆን አለኝ። ነገር ግን አሁን በኪሴ አልያዝኩት። አዎ እስኪ ሞክሩ። ግድ የለውም ጋሽ ግድ የለውም። ቤቴ ወይ ስራ ቦታዬ ወይ ቤቴ ቢሆን 10ዋ ቀርታ 5ቷም አለች። የድሮዋም ችልችፍ አለች። መልካም በዓል ይሁንልህ። ተረካክ። ኧረ 5ም አለች። ኧረ 5 እኮ ስጭኛ ስጭኝና ሌው በስራ ቼክ አድርግቼ እስኪ ታገኝቷል። ለዛውም አዲሱ ሰው ነግሮሽ። እሺ እንዴት ነው በዓል የምታሳልፊ? ከቤተሰብ ጋር እዚህ አካባቢ ነው የምትሰሪው? ደስ ይላል። ዶሮ ስንት ገባ? የእውነትሽን? አንዳንዱ እድለኛ ደግሞ እንደዚህ በ10 ሳንቲም ዶሮ ወደ ቤቱ ይዞ ይሄዳል። እስኪ ለቤተሰቦችሽ እና ደግሞ ለሁሉ እንኳን አደረሳችሁ ያችሁ። ደስ ብሏታል በጣም እና እንኳን አደረሳችሁ ያችሁ። እንኳን አደረሳችሁ እና ዶሮ ከተሸለምኩኝ በጣም ይኸው ይዘሽ እንኳን አደረሳችሁ ያችሁ። እንኳን አደረሳችሁ ያችሁ። እንኳን አደረሳችሁ። በዓሉ የሰላምና የጤና እንዲሆንላችሁ ምኞቴ ነው። እሺ እወዳችኋለሁ። ዶሮ ግን እየተንቀጠቀጠ ደህና ሁኚ። በጣም እናመሰግናለን። ወስጃታለሁ። ፈልጊዋለሽ? በቃ 5ቷን ይዘሽ ዶሮ ይዛ ጉድ እኮ ነው። የቦሌ ሰው ዶሮ ይፈልግ ይሆን? የቦሌ ሰው ዶሮ ይፈልግ ይሆን ወይ? ዋናው ጥያቄ እሱ። 10 ሳንቲም አለሽ? 10 ሳንቲም። መልካም በዓል ማዘር። 10 ሳንቲም አሉት? 10 ሳንቲም ተማክና አምጣልኝ። አሁን የለ ኪሴ ላይ እስኪ ፈልግ። አይ አለዝም ያስፈልግ። የእውነት? እሺ መልካም በዓል። አልይዝም 10 ሳንቲም አልይዝም። 10 ሳንቲም አላችሁ? 10 ሳንቲም ካላችሁ ዶሮ ልስጣችሁ። የእውነት ፈትሽ ኪስ አለኝ 10 ሳንቲም እስቲ። አለኝ 10 ሳንቲም ይዙም ዘይለ። አረ ይኸውላ ለቀምኩ በአንዳንድ ዶሮ። የእውነቴን ነው። ፈልጉት፣ ስጠብቁት።
10 ሳንቲም ካሉት ይሸዷት 10 ሳንቲም ካሉት እስኪ ፈልጉ የሆነቴ ነው አሉት ዋሌት ውስጥ አታረጋትም ፖሊስ የለም ወይ እንዴት የቡስኩልና መንፈስ ነው መልካም በዓል ይሁንላችሁ ለማንኛውም አሳይ እየቀለድኩ አይደለም አይገርምም ከየት ነው ያመጣው ማን ነው ስም መሀሪ የት ነው ሰው እዚህ አካባቢ አንተ ነው እንደሚጠራይ ሰው ያወራው የሥራ ሰው እንዲህ ነው በቃ የሥራ ሰው አቤት አይ መሀሪ ፓርኪንግ ነው የሚሰራው ማለት ነው ጀግናው እንደማች መሀሪ ከሥራ ላይ ነው እንግዲህ አንተም ወደ ሥራ ተመለስ እንኳን አደረሳችሁ በላቸው እስኪ እንኳን አደረሳችሁ እናመሰግናለን መልካም በዓል ይሁንላችሁ እንኳን አደረሳችሁ ተሸለመ ጌታችን ተነሳ እንኳን ደስ ያላችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ መልካም ፋሲካ መልካም በዓል ለኢትዮጵያኖች ለክርስትና እምነት ተከታዮች በሙሉ ለአመቱ በሰላም ያደርሰ አሜን መልካም በዓል ይሁንልዎት ጋሺ እሺ ሚሻ እስኪ አሁን ደግሞ ቦሌ ጋር ነው ያለሁት እስኪ ሌላ ስታይል ደግሞ ልቀይር እንዴት ነው ዳቺ ሰላም እንኳን አደረሰ ከዶሮዬ ጋር ፎቶ ታነሳኛል ከዶሮ ጋር ላዳ በጣም ነው የምወደው ነው ላዳዋን ተደግፌ በራሴ ስልክ አንሳኝ የብሬ ችግር ነው አንሳ እሺ ያው ደገፍ ብያት እሺ አዎ እኔ ላዳዋን ደገፍ ብዬ እንደዚህ አሪፍ እስኪ ያምራ ወደ ጎን ቢሆን ደግሞ በቃ ሳይድ ፖርትሬት ዲልቀፋት እንደዚህ ታምራለሽ ግን እስኪ ባል አረ አንተ ጎበዝ ካሜራማን ለባልዶሮ ገዝታ አልተገዛም ዶሮ ገዝታ አልገዛም ስንት ገባ ጠይቃ አየር እንዴት ነው አሪፍ ነው እንግዲህ የፋሲካ በዓል ነው ዛሬ የምንገኘው ለቤተሰቦች እንዲሁ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ በልዶሮን ይዘክ አላመንከኝም በደ እንኳን አደረሳችሁ በላችሁ እንኳን አደረሳችሁ መልካም በዓል ይሁንልህ እናመሰግናለን ልክፈትልኝ በክብር ታምራለች እንዳሸጣ እሺ 10 ሳንቲም የምሬ ነው 10 ሳንቲም ኧረ ይኸው የሰበሰብኩትን ላሳያችሁ ከሰው ላይ ይኸው 10 ሳንቲም እስኪ ፈልጉ እስኪ ዶሮ በ10 ሳንቲም አላችሁ ካላችሁ ሰዱት ኧረ አዋሩኝ እድል እንዲህ ነች ሄደች 10 ሳንቲም አላችሁ ውሰዱት የምሬ ነው ኪሳችሁ እስኪ ብሩን 10 ሳንቲም ካለ ውሰዱት የምሬ ፈልግ የምር አንተ ያስከስልህ ያ 10 በዶሮ የተለወጡ ናቸው የለሽ ኧረ እድል በአንድ ሺህ ብር ለማል እንግዲህ ፈልግ ግን የምር አንተ 10ዎቹን ግን ተመጣጣችሁ እስኪ በመቶ ብር ጉቦ የምር ከየት ተመጣጣችሁ እንዴ አለው ሰው አይገርምላችሁ ወስደውት ይኸው 8 ዶሮ ጨረስኩኝ እንኳን አደረሳችሁ በሉ እስኪ ለማንኛውም ፋሲካ ባላለው ለማንኛውም የምር ነው የምር እንደውም ዶሮውን ስጠኝ እንኳን አደረሰ እግዚአብሔር ፋሲካ አይዴላ ሳይ ለፋሲካ ነው የተወለድከው እስኪ ፋሲካ ተበበ እሺ መቼ ነው የተወለድከው የፋሲካ ዕለት ነው በአሁኑ አንድ ሳምንት ወደ ኋላ ይላል እስኪ ያሳይ ይሄው ሚያዝያ 14 በ1987 ሚያዝያ 14 ማለት ይሰጠው ዓለም ቤዛ ሆኖ ክርስቶስ ታጅቦ
በዓል እንዴት ነው የምታሳልፉት? በዓል ያው ፋሲካ እንደመሆኑ መጠን አንደኛ ነገር ልደቴ ነው። ከህዝቡ ጋር በጋራ ይከበራል ማለት ነው። መቼ ፋሲካ መልካም በዓል ይሁንልህ። አባት ስምን ፋሲካ እንኳን አደረሳችሁ በለልኝ። እንኳን አደረሳችሁ። ያው ጁስ እናመሰግናለን። እንኳን አደረሰሽ። ሰላም ሁኑልኝ። 1 ብር አሉት 10 ሳንቲም አለ 1 ብር አሉት አላልኳቸው። ልማድ እኮ ልማድ። እኔ ራሱ 1 ብር አሉት። ማለት ኪት ነው የመጣው? ኪስ ሰምተህ ነው የመጣው? በ10 ሳንቲም እሺ አለ እስኪ ያሳይ። ኦኬ 10 ሳንቲም 10 ሳንቲም። እኔ ደግሞ ከዛም በላይ ልስጥ። አይ 10 ሳንቲም ካለ የምረን ቼክ አድርግ እስኪ። አይ 10 ሳንቲም የምረን ከዛም በላይ ልስጥ። 10 ብር 20 ብር 10 ሳንቲም የፈለኩት የምር። ስንት አለክ? ስንት አሁን በሳንቲም ደረጃ ማለት ብር አይደለም። የምረን መልካም እድል መልካም እድል። ከዛ ግን 10 ሳንቲም ፈልጌ መልካም በዓል። ሰላም ነው ጋሽ? 10 ሳንቲም አለሽ? 10 ሳንቲም ወይ 5 ሳንቲም ወይ 10 ሳንቲም የእውነት መልካም በዓል ይሁንልሽ። 10 ሳንቲም አሉት ማለት እሺ መልካም በዓል። 10 ሳንቲም አላችሁ? 10 ሳንቲም አላችሁ? ዶሮ ይዛችሁ ሂዱ እስኪ 10 ሳንቲም ፈልጊ። እኮ ጠፍቷል። ምን? ኧረ ይጠፋ ይኖራል። ባንክ ምናምን ይኖራል። ያው 1000 ብር ከምገዛ ይሻልሽ? አዎ በዶሮ የሚቀይረኝ ሰው ፈልጊ 10 ሳንቲም። አመሰግናለሁ። እንደሚ የምሬ ሰው 10 ሳንቲም ይዛል አይዘም የሚለውን ቼክ እያደረኩ ለቅንነት ሆነ። እንኳን አደረሰ። 100 ብር ሊሰጠኝ ነበር። ትምህርት ቤት እያመጣሽ ነው? አዎ ደስ ይላል። ስንት ነች? 50 50 እረ ፈልግ እንደ በደምብ እስኪ ፈልግ፣ በደንብ ፈልግ። አታጭ 5 ሳንቲም እስኪ ፈልጊ። 1 ብር አለ 10 ሳንቲም የምሬ ነው። ፈልጊ፣ እድልሽን ሞክሪ፣ እድልሽን ሞክሪ። ያት እንዴት እንደምታምር የአበሻ ዶሮ። 10 ሳንቲም በ10 ሳንቲም ነው የምቀየር። በ10 ሳንቲም ብቻ የላችሁ? የእውነት መልካም በዓል ይሁንላችሁ። የምር ስንት ነው ያለሽ? ለፍለጋሽ ብቻ እስኪ 50 አሳየኝና በ50 ሳንቲም ግዢኝ ዶሮዬን። በቃ በጣም ደስ ስላላችሁ። ማነው ስም? አቢስማ። ደስ የሚል ስም። ምን ማለት? አቢስማ። በጣም ደስ የሚል ስም። ይኸው ይሄ ዶሮ ያንቺ የምር መልካም በዓል ይሁንልሽ። እሺ እናመሰግናለን። ለቤተሰቦችሽ ምናምን እንኳን አደረሳችሁ ያችሁ ያንን ካሜራ እያይሽ ለመላው ኢትዮጵያ ሕዝብ ኦርቶዶክስ እምነት ተከታዮች እንኳን ለፋሲካ ለትንሣኤ በዓል በሰላም አደረሳችሁ። እንደውም በጣም ደስ ይላል። እንኳን አደረሳችሁ በላቸው እስኪ። እንኳን አደረሳችሁ በላቸው። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እናመሰግናለን። እሺ እሺ። እንዴ ብራዘር እንዴት ነሽ? ደህና ነህ? 10 ሳንቲም በእናትህ ካለ እስኪ። አይ እንዲሁ ዝም ብዬ አማርኛ 10 ሳንቲም በቃ ካለ እስቲ ካለ ቀይርኝ። በአንድ ዶሮ 10 ሳንቲም የምር 10 ሳንቲም ካለ ውሰዳት እቺን ዶሮ ይዛል እስኪ ካለ እስኪ። ለማንኛውም መልካም በዓል ይሁንላችሁ። እስኪ ቤተሰቦቻችሁ እንኳን አደረሳችሁ በሏቸው። አትሏቸው? መልካም በዓል። ኧረ ተው የምር 10 ይዤ 2 ነው የቀረኝ። አልያዝክም? እሺ በ25 ላድርግላችሁ። 25 ላድርግላችሁ። 25 ሳንቲም አለ ግን
መልካም በዓል 10 ብር ግን አለኝ። የዘጠነኛዋ ዶሮ የታል እዲ ባለ ግርማ ሞገስ እስኪ ያዝልኝ እስኪ 10 ሳንቲም አላመንከኝም ዶሮ እስኪ ዞር እንበል እስኪ ካሜራ ላይ ብዙ ጊዜ ይዛል የምር እድለኛ ነህ ዘጠነኛዋ ዶሮ ቀኑ ሙሉ ይዬ 10 ሳንቲም አጣው መልካም በዓል ይሁንልህ ስምህ ማን ልበል ምንድን ነው የምትሰራው በዓል እንዴት ነው የምታሳልፈው ከእግዚአብሔር ጋር በደስታና በፍቅር ዋናው እሱ ነው እስኪ እንኳን አደረሳችሁ በላችሁ እስኪ መልካም በዓል ይሁንላችሁ እሺ እድለኛ ነህ ዶሮ ነው እመነኝ ለታሪክ ትቀመጣለች አይበርብም እንደዚህ ገልብጣ ያዛትን ለማዳነች እኔ ነኝ ያሰለጠንኳት መልካም በዓል እሺ ፈልጉ ውሰዱት የምር የሌለ ነገር እሺ አይምሳን አንድ ብር ራሱ ካለፈ መልካም በዓል ይሁንላችሁ ቀረስከና አደርናታ እቺን ዶሮማ ሳልሰጥ ወደ ቤት ያልገባ 10 ሳንቲም አለሽ 10 ሳንቲም አለ ካላችሁ ሰዱት 10 ይዤ ነበረ አንድ ብር ለምን አልሰጠም አንድ ብርማ እዚህ ይሰጣው ለአንዱ 10 ሳንቲም እስኪ ፈልግ የብር 1000 ብር ነች አንዳንድ ሰው ያስቀምጣሉ አለይት ውስጥ አንዳንድ ትኖራለች ዋው ተገላግለን የመጨረሻዋ ዶሮ አንድ ብቻ እስኪ እኔ አላምነው እንዴት ያስክ የምሬ ይሄ ዶሮ አንተ ነው መልካም በዓል ይሁንልህ የምሬ ስምህ ማን ልበል እስኪ ወደ ካሜራው ዞር ብለህ ስምህ ማን ልበል ይታይ እሺ በዓል እንዴት ነው የምታሳልፈው ከቤተሰብ ጋር የእውነት ዶሮ ሱስ እንዴት ነው ገዝታለህ የምር ትገነጥላለህ ምናምን የመጨረሻው ቤተሰቦች እንደዚህ እንገነጥል እንኳን አደረሳችሁ በላችሁ እንኳን አደረሳችሁ መልካም በዓል አልሄድም አለች እኮ መልካም በዓል ይሁንላችሁ ውድ ተመልካቾች ከቀኑ 6 ሰዓት ጀምሬ አሁን 1 ሰዓት ከ5 ነው ከስቴዲየም እስከ ቦሌ ድረስ 10 ሳንቲም ያለው ሰው ፍለጋ ዳከርኩ 10 ዶሮዎችን ይዤ ነበረ እንዳያችሁት ነው አንዳንዶች ለሌሎች ሰጠልኝ ብለው ሰተናል 10 ሳንቲም ያላቸው ሌሎች ደግሞ ወስደዋል ማለት ነው ለአንዳንዶቹም እንዲሁ ሰተናል እናንተስ ግን የድሮ ሳንቲሞችን ታስቀምጣላችሁ እስኪ ቼክ አድርጓቸው ታሪክ ናቸው ያዟቸው እንኳን አደረሳችሁ ለማንኛውም የአዲስ ቴሌቪዥን ልዩ የመዝናኛ ልዩ የበዓል ፕሮግራሞቻችን ይቀጥላሉ ከኔ ጋር በዚሁ ልንሰናበት ነው ከስቱዲዮ እንገናኛለን መልካም በዓል ይሁንላችሁ የጌታ ሰቀላ ተሸለሟል ባለላ